ጡረታ ለሁለት ይካፈላል እንጂ ይባዛል ወይ እንዴት የተደበላለቀ መረጃ ነው የሚልና እንደው ለምንድን ነው የሚያሙኙ ነው ዜሮ አዜባውን እንደውነት በጡረታ ነው የሚተዳደሩት? የኑሮ ድጋፍ የሚሰጠው ደህና አድርጎ ተሻሽሏል። አጭር በድንገት ነው ለኔ በፍጥነት የመጣው። የትኛው ይሄን ውሃድ ነው ውድ ፓርቲ ነው የሚለው ራሱ አሁን አለያይቶ ያለው በፊትስ ሲነሳ አልነበረም? ከዋሳው መድረክ ጀምሮ አቶ መለስ እንደው ማስመረውበት የነበረ ጉዳይ አልነበር? ዘግይተናል ብለው ይሄ ጥያቄ ዛሬ ለምን አስፈለገ? በተለይ የሳቸውን ስልጣን እሱ የሆነ አላመኑበትም የሚል ነገር ቤቱን አለቅልም እስከ ማለት የሚደርስም ጸብ ነበራቸው የሚሉም ነገር ይነሱ ነበርና እኔና ኃይለ ማርያም የግል ጠብ የለን። ምርጫው ላይ የራሴ መብቴ ነው። የአቶ መለስ ባለቤት ባይሆኑ ኑሮ የኢፈርት መሪ ሊሆኑ የሚችሉበት እድል የለም። ኢፈርትን የሚያል ግዙፍ ድርጅት የመምራት አቅሙም ብቃቱም የላቸውም ብለውም የሚከራከሩ አሉ። የእርሶ መልስ ምንድነው? የመለስ ባለቤት በመሆኔ መሆን መገባኝን ሳልሆን ቀርቻለሁ ነው። እኔ ደግሞ በግድባጭ እንደዚህ ያለ አባባሉ ግን ትምከተኛ አባባል ነው። እንኳን የሚመልሱት የሚናገሩት ተቋም ነበር ሜቴክ የእውነትና ወራ ከተባለ እሱን ጠይቃቸው የሚናገሩት መመለስ ያቃታቸው ሰዎች ከነበሩ አሻጥር የበዛባቸው ህንጻዎች ናቸው የሚልም ነገር ይነሳልና እዚህ ላይ አስተያየት ይስጡ። እናንተ ያቀርባችሁት ዶክመንተሪ ፊልም በግሌ የተሟላ መረጃ አድርጎ ለመውሰድ ይከብደኛል። እርሶም እኮ የዚህ የዋልታ ቦርድ አባል በነበሩበት ጊዜም እንደዚህ አይነት ዶክመንተሪ ታሰሩ ነበር። ይሄም ያው ከመምሩ ነው ደቀ መዝሙሩና ለብልሽታችን መሰረቱ ኢህአዴግ ነው። ተላቀቁት ክፉ ውርስ ካለ ክፉ ነገር ማለት ኢህአዴግ የመላእክቶች ስብስብ አልነበረ። ስለሰው ቀድጄ ልልበሰው የሚለውን የአስቴር ዘፈን እዚያው ላይ እዚያው አልበም ላይ ደግሞ እና ያጅቦ ወይ ስራን አይሰሩ ወይ ሰው ያሰሩ የሚለውንም እንደሚወዱት ተናግረዋልና በጣም መሰረታዊ ምክንያት እንደሚኖረው እርግጠኛ ነኝ። አርፈ ስራህን ብቻ በመሰራበት ቦታ ላይ የሚተናኮልህ በጣም ብዙ ነው። ህገ መንግስቱን አብዮታዊ ዲሞክራሲ አልጠለፈውም። ምን ማለት ነው? አብዮታዊ ዲሞክራሲያዊ ማዕከላዊነት ዲሞክራሲያዊ ማዕከላዊነት አሁን በትክክል የ27 አመቱ ፓርላማ እንደሱ ነበር ሲሰራ የነበረው እርሱ በሚሉት ልክ እንዴት እኔ እኮ ፓርላማ ሰርቻለሁ እኮ በትክክል የህብረተሰቡን ሐሳብ ክልሎች ለምሳሌ በግምገማ እየተደበላለቀ ስለሆነ ነው መሰረታዊ ምሰሶዎቹ ሐሳቦችና የዕለት ተዕለት ስራ ለመፈጸም ወይ የሚደረጉ ግምገማዎች ላይ አንዱ ያነሳው ነጥብ ላይ እውነታዎች አሉት። ለምሳሌ መሰረታው መነሻው ክልሎች የራሳቸው ስልጣን አላቸው፣ የራሳቸው ወሰን አላቸው፣ አፈጻጸማቸውን ይገመግማሉ። አንድ ላይ ሲሰበሰብ ኢህአዴግን ወስደን ማለት ነው። አንድ ላይ ሲሰበሰብ እንደ ኢህአዴግ ይገመግማል። ሁሉ ሰው ስራውን ሰርቶ ይመጣል። ገምግሞ ደግሞ ስራውን ሊያስፈጽም ይሄዳል። የዕለት ተዕለት ስራውን የሚያስፈጽመው ፋክት በዚህ ህገ መንግስትና በዚህ ስርዓት ከፍተኛ ስልጣን ያላቸው ክልሎች ናቸው ከፌደራል ይልቅ። ክልሎች ለፌደራል ስልጣን ለክተው ሰጡት ይባላል እንትን ባለው። ስለዚህ ከዚህ አንፃር ስናየው ዴሞክራቲክ ነው። ካፈጻጸም አንፃር ስናየው ደግሞ ይሄ በግምገማ በእንትን የሚሆነው ትርፍ የሚሄዱት ነገሮች አሉ የሉም አሉ ነበሩ መስተካከልም ያለባቸው ጉዳዮች ናቸው። እነሱ ናቸው እድገቱንም ሊያቀጭጩት የሚችሉ ማደግ በሚችልበት ደረጃም እንዳያድግ እንቅፋት እንትን የሚያደርጉበት ይሄኛው ምናልባት ከውስጠ ዴሞክራሲ የፓርቲው ትግል ጋር ቅድም አነሳሽው ያልከኝ እኔ ማነሳው የነበረ የፓርቲው የውስጠ ዴሞክራሲ ትግልና ነጻነት እየጠበበ መምጣቱ የፈጠረው ችግር ነው የሚል አቋም ነበረኝ። አሁንም እሱ ነው አቋም። እሺ ህገ መንግስቱ አይደለም ፖሊሲው አይደለም አብዮታዊ ዴሞክራሲ ስለሆነም አይደለም። እስቲ አብዮታዊ ዴሞክራሲና ያነርሶ በተሟላ እስከነስተቶቹም ቢሆን የብርሃን ጊዜ ነበር የሚሉትን የኢህአዴግ ጊዜ ኢህአዴግ ሲመራበት የነበረውን አብዮታዊ ዲሞክራሲ ከሚወክሱባቸው ማሳያና ምክንያቶች መካከል አንዱ ወዳጅና ጠላት አለው፣ ልማታዊ ባለሀብትና ጸረ ልማት ሲልም
የሚከፋፍል ነው። መረን የለሽ መረን የለቀቀ ጣልቃ ገብነትም ሲያሳይ ነበር በሚል በተለይ ሜቴክንም ያነሳሉ። ከነጻ ገበያውም ጋር ተያይዞ ጊዮንን መሸጥ የሚገባው ኢህአዴግ ወይም በኢህአዴግ በኩል የመጣው ሜቴክ ወይም ሌላ የነጻ ገበያ ኢኮኖሚ ስርዓቱ ጊዮንን መሸጥ ሲገባው ሬቬራንና ኢምፔሪያል ሆቴልን ሲገዛ የነበረ መረን የለሽ ስርዓት የነበረበት ሁኔታ ነው ሲሉም ነው የሚወቅሱትና በርሶ ግምገማ ይሄን የሚያነሱ አካላት ልክ ናቸው ብለው ያምኑ? በተወሰነ ደረጃ ልክ ነው። ሜቴክ የተቋቋመበት ሜቴክን ያልመራውን ለሜቴክ ልመልስ አልችልም። ግን ሜቴክ የተቋቋመበት አላማ ይሄኛው አይደለም። ሜቴክ የተቋቋመበት መሰረታዊ አላማው ግዙፍ ነው። ያ ግዙፍ ኢትዮጵያን የኢንዱስትሪ እድገት ለማፋጠን ራስን ለመቻል ሲባል የተቋቋመ ግዙፍ ድርጅት ነው። አዲስ ተቋም ነው። አዲስ ተቋም ሆኖ ተነስ ሲባል ተነስቶ የሄደበት የራሱ ምክንያት አለው። የሚሊተሪ ባክግራውንድ ስላለው በደግ ሲባል ብድግ ብሎ መነሳቱ ነው። ውጣ ውረዶች ሊያጋጥሙ ይችላል። ይሄ የእያንዳንዱ የአንድ ሆቴል ግዢ አንድ ሆቴል አለመግዛት አለመሸጥ ምሳሌ ነው ማንሳቴ ጨርስ እና መሸጥ ሜቴክ ሊወቀስ ከሆነ ሜቴክን በተቀመጠለት መሰረታዊ አቅጣጫ ሳይመራ ሲቀር ወይ ስህተቶች እንደዚህ ያሉ ክፍተቶች ሲያጋጥሙት ወጣ ገባ ሲኖሩት የማስተካከል የመመለስ የተቆጣጣሪው አካል ኃላፊነቱ ነው። በተዋረድ ለሁሉም የሚመለከት ነው። እንኳን የሚመልሱት የሚናገሩት ተቋም ነበር ሜቴክ። የእውነትና ወራ ከተባለ እሱን ጠይቃቸው የሚናገሩት መመለስ ያቃታቸው ሰዎች ከነበሩ የሚናገረው ያቃተው ከነበረ ስልጣን የተሰጠው ሰው አንተ ስልጣን ከተሰጠ ስልጣንህን አለመጠቀም ያንተ ስህተት እንጂ አዜብ ስህተት አይደለም። ወይም የስርዓቱ አይደለም ወይም የስርዓቱ ችግር አይደለም። ስልጣኑ ተሰጥቶ ስልጣኑ ከተሰጠኝ ወይ ሰራበታለሁ ወይ ጥዬ እወጣለሁ። ከተሰጠ ስልጣኑ የሰጠህን ወሰን መጠቀም መቻል ያንተና ያንተ ብቻ ነው። አንድ ሰው ካላሽን ደቅኖ ቢያስፈራራህም ለምንድን ነው የምትፈራው? ስለዚህ ሜቴክን መናገር የሚችል ፍጡር አልነበረም የሚለው ፓርላማው ቁጭ ብድግ ሲያረጋቸው ነበር አይደል? ዩኒፎርም ለብሰው ሲመጡ ዩኒፎርማቸውን ቀይሩ ብላቸው አይደል ፓርላማ? የፓርላማ አይነት ድፍረት ሰው እንዴት አጣ? በደረጃው ማለት ብስለት ነበረው ወይ ዲቤት የሚያደርግበት በጥልቀት ነገሮችን አይቶ ለመገምገም ያስችል ነበር። ሌላ ጉዳይ ነው። ግን ፓርላማው ሞክሯል። ይሄ እንግዲህ ከኃይለ ማርያም የአመራር ዘመን ጋር የተያያዘ ነውና እንዴት ነበር ግንኙነታችሁ? ትንሽ የሆነ በመካከላችሁ አለመግባባቶች ሌላም ነገሮች አሉ የሚባል ነገር በተለይ የእሳቸውን ስልጣን እርሱ የሆነ አላመኑበትም የሚል ነገር በተወሰነ መልኩ በተለያየ ዘገባዎች ላይ ተመልክቻለሁና ቤቱን አለቅልም እስከ ማለት የሚደርስም ጸብ ነበራቸውም የሚሉም ነገር ይነሱ ነበርና በእርግጥ በሚባለው ደረጃ በመካከላችሁ ልዩነት ነበር ወይ? የእርሳቸውንም አቅም ይጠራጠሩት ነበር ወይ የሚባለው ነገር ሰምተውት ሊሆን እንደሚችል እርግጠኛ ነኝና ልክ ነው ሲባል የነበረው ነገር ሁሉ እውነት የተከሰተ ነገር ነው? እኔና ኃይለ ማርያም የግል ጠብ የለንም። ኃይለ ማርያም የድርጅት ሊቀመንበር ሆኖ ማገኘው ከስሩ እኔ በቀጥታ የለተለት ስራ የሚመራ ውስጥ አልገባሁም። የመንግስት ተቋምን ይመራል፣ ፓርቲውን ይመራል። እኔ የነበርኩበት ሌላ ቦታ ላይ ነው። በቀጥታ ኃይለ ማርያም የሚመራው ቦታ አይደለም። ስለዚህ ግንኙነታችን የምንገናኘው ወይ በኢህአዴግ ስራ አስፈጻሚ ስብሰባ ላይ ነው ወይም ደግሞ በኢህአዴግ ምክር ቤት ነው። በኢህአዴግ ምክር ቤትና በኢህአዴግ ስራ አስፈጻሚ ስብሰባዎች ላይ የመጣውን አጀንዳ በኃይለ ማርያም ዘመን ብቻ አይደለም መለስ በሚመራበትም ከድሮ ጀምሬ ገና መለስንም ሳላገባ ጀምሬ የመሰለኝን ሀሳብ አነሳለሁ፣ ከራከራለሁ። ማላምንበትም አላምንበትም ብዬ እወጣለሁ። አዲስ ያመጣሁት ነገር አይደለም። እዚህ መለስ እየመራ ማልቀበለውን አልቀበልም፣ ምደግፈውን እደግፋለሁ፣ ምነቅፈውን እነቅፋለሁ። አቋም ይዛለሁ፣ ከራከራለሁ። ተመሳሳይ በኃይለ ማርያም
ዘመን እንበለው በሚቀርቡ አጀንዳዎች ዙሪያ ላይ ማላምንባቸውን ነገር ማምንባቸውን አምንባቸዋለሁ ደግፋለሁ ማላምንባቸውን አይኔን ጨፍኛ አልሄድ የመሰለኝን እናገራለሁ ቃወማለሁ መውረድ አለበት እስከ ማለት ያደረሰ እንትን ነበር አላልኩም ውሸት ነው የሚተላለፍ ነበር መውረድ አለበት አላልኩም ብቻ ምርጫው ላይ የራሴ መብቴ ነው ይሄ እኔ የታገልኩበት ዲሞክራሲያዊ መብት ነው አንተን መመርጥ ከሆነ በአንተ ላይ ያለኝ አስተያየት ማቀረብ መብቴ ነው የመጀመሪያው መብት ነው ይሄን መነፈግ የለበትም አንድ ሰው በዚህም መወቀስ የለበትም ሰው በዚህም የሐሳብ ልዩነት እንዳለ ተደርጎ መወሰድ የለበትም በደፈናው ማለት ነው ስለዚህ አንድ ሰው ሲጠቆም ድጋፍ ሊኖረው ይችላል ከመደገፌ በፊትም ያለኝም አስተሳሰቦች ላስቀምጥ ይችላል አብሮት የቆለበት አስተሳሰብ ሌላ ሰው ያላስቀመጠው እኔ ብቻዬን ስላስቀመጥኩ መነቀፍ የለበትም ከቤት ውስጥ ጋር ተያይዞ ልክ ነው ዘገባው ውሸት ነው